ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። የህወሓት ጀነራሉ ምግበይ ኃይለ ከወዳጃችን ኢሳያስ ጋር ሆነን ኢትዮጵያን ለመውጋት ዝግጅታችንን ጨርሰናል አለ። ይኸው ጀነራል ከዚህ ቀደም ሻዕቢያ ሊያጠፋን ተነስቷል ማለቱ ይታወሳል። ጊዜን ቦታ ረኺቦም እዮም ሰምሓሩ ምስ ኦሮሞ ሰብ ስልጣናት ኮይኖም ህዝብ ትግራይ ጨፍጭፎም ንሕና ሕዋትና እዮም ኢልና ሻዕቢያዎች ጊዜና ቦታቸውን ተጠቅመው ከአማራና ከኦሮሞ ባለስልጣናት ጋር በመሆን የትግራይን ህዝብ ሊያጠፉት ተነስተዋል። አሁን ታዲያ በአንድ ራስ ሁለት ምላስ እንዲሉ ሻዕቢያ የትግራይን ህዝብ አልነካም ሲል ተደምጧል። ሻዕቢያ በመቀለ በኩል ገባም፣ በአድዋ በኩል ገባ፣ በሽራሮ በኩል ገባ የሚባለው ነገር ሁሉ ውሸት ነው። በቃ በግልጽ ነው የምንነግራችሁ። ይህ ንግግርም የህወሓት ጀነራሎች ውግንናቸው ከህዝብ ሳይሆን ከራሳቸው ጥቅም አንጻር እንደሆነ የሚያሳይ ነው። በቅርቡ 60 ኩንታል ወርቅ በሽረ በኩል ወደ ኤርትራ ያሻገረው ምግበይ ኃይለም ኢሳያስ ወዳጃችን ነው ብለዋል። ከሻዕቢያ ጦር ጋር በመሆን ኢትዮጵያን ለመውጋት ተዘጋጅተናል ማለቱ ተሰምቷል። እናስደምጣችኋለን። በሌላ በኩል የህወሓት ሽማግሌ ዘራፊ ጀነራሎች ሁልጊዜ ጦርነት እየደገሱ የሚማግሩትን ወጣት ከተጠቀሙበት በኋላ ዞር ብለው አይመለከቱትም። ይህንን አሳዛኝ ምስክርነትም ታደምጡታላችሁ። ይኸውላችሁ ከኔ በላይ አካል ጉዳተኛ በዓለም ላይ የለም። ምክንያቱም እኔ አፍንጫዬ ተመቷል፣ አይኔ ጠፍቷል። እናም ይህ ወጣት ህወሓትን ነቅሎ ለመጣል የትግራይ ሰላም ኃይል ወይንም ሐራ መሬት ተቀላቅለዋል። ብዙ የትግራይ ወጣቶችም ይህንን ቡድን ቀብረን ህዝባችንን ነጻ እናውጣ በማለት ሐራ መሬትን እየተቀላቀሉ ነው። ይይዘነዋል። የቀድሞ የኢትዮጵያ መከላከያ ኤታማዦር ሹም ዘመቻ አሰብን እኔ ልመራውና የዘመናት ቁጭት ልወጣ ማለታቸውም ተሰምቷል። ከዓመታት በፊት እነ መለስ ዜናዊ አሰብን ግመል ያጠጡበት ሲሉ የኢትዮጵያን ሀብት ነው እናስመልስ ሲሉ የነበሩ ጀነራል ጻድቃን በዚሁ አቋማቸው የተነሳ ከኢታማዦር ሹምነታቸው እስከ መነሳት ደርሰው ነበረ። አሁን ታዲያም ትውልዱ ርስቱን ለማስመለስ መጠየቁ ደስ ያሰኛል። ዘመቻው መርቼም ቁጭቴን ልወጣ ማለታቸውም ተሰምቷል። በጥንቅራችን ተካቷል። በሌላ በኩል ጅቡቲ ኢትዮጵያን የወደብ ባለቤት ላድርግሽ ብትላትም አልቀበላትም ስትል ተደምጣለች። አሰብን አጥብቃ የምትፈልገ ኢትዮጵያ እንዴት ይህንን እድል አልተጠቀመችበትም የሚለው እያነጋገረም ይገኛል። ዝርዝሩን እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአቆቴት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። የህወሓት ጀነራሉ ምግበይ ኃይለ ከወዳጃችን ኢሳያስ ጋር ሆነን ኢትዮጵያን ለመውጋት ዝግጅታችንን ጨርሰናል አለም። ምግበይ ኃይለ በወርቅ ንግድ እጅግ ከፍተኛ ሀብት ማካበቱ በተደጋጋሚ ይነገርለታል። በቅርቡም ከአዲስ አበባ እስከ ዱባይ ቅንጡ ቤቶች እንዳሉት በድፍረት ለድምፅ ወያኔ ሲናገርም ነበር። የህወሓት ጀነራሎች ታዲያም እንዴ በዘረፋ ያከማቹትን ሀብት ሰላም ከመጣ መነጠቃችን እኛም ዘብጥያ መውረዳችን አይቀሬ ነው በማለት በየጊዜው ጦርነት እየደገሱ የትግራይን ወጣት ያስጨርሱታል። የእነሱ ልጆች ደግሞ በአሜሪካና ዱባይ የተደላደለ ህይወትን ይኖራሉ። የእነሱን ስልጣንና ሀብት ለማስጠበቅ ከሰይጣንም ጎን ቢሆን ይሰለፋሉ። ለምሳሌ ከዚህ ቀደም ጀነራል ምግበይ ሻዕቢያ ሊያጠፋን ተነስቷል ብሎ ነበረ። ጊዜን ቦታ ረኺቦም እዮም ሰምሓሩ ምስ ኦሮሞ ሰብ ስልጣናት ኮይኖም ህዝብ ትግራይ ጨፍጭፎም ንሕና ሕዋትና እዮም ኢልና ሻዕቢያዎች ጊዜና ቦታቸውን ተጠቅመው ከአማራና ከኦሮሞ ባለስልጣናት ጋር በመሆን የትግራይን ህዝብ ሊያጠፉት ተነስተዋል። እኛ ግን ወንድሞቻችን ናቸው ብለን ባለን ትንሽ ጎጆ ቤታችን ውስጥ በአንድነት እንኑር ያልነውን ህዝብ ነው አሁን እንደገና ሊያጠፉት የፈለጉት። ስለዚህ እንዲህ አይነት ነገር ዳግመኛ እንዳይደገም ማድረግ አለብን። ታዲያ ይህንን ባለበት አንደበቱ አሁን ደግሞ በሌላ ግጭት የትግራይን ወጣት ለማስጨረስ የተዘጋጀ በመሆኑ ሻዕቢያ ምንም አላደረገም ብለዋል። ሻዕቢያ በመቀለ በኩል ገባም፣ በአድዋ በኩል ገባ፣ በሽራሮ በኩል ገባ የሚባለው ነገር ሁሉ ውሸት ነው። በቃ በግልጽ ነው የምንነግራችሁ። ውሸት ነው። አንድም ሰው አልገባም፣ አልመጣም። በሙሉ ያኔ ከመጀመሪያው ሻዕቢያ ገባም፣ በዚህ መጣ፣ በዚያ መጣ የሚባለው በሙሉ ሐሰት ነው። ትግራዋይ በዚህ መታለል የለብንም። ይህ በአንድ ራስ ሁለት ምላስ ንግግር ታዲያ የህወሓት ጀነራሎች ለራሳቸው ስልጣንና ዘረፋ ከማንም ጋር እንደሚሰለፉ ለትግራይ ወጣት ወይንም አንዳችም ደንታ እንደሌላቸው ማሳያ ነው። ይህንን ልብ የሚነካ ምስክርነት አድምጡት። ይኸውላችሁ ከኔ በላይ አካል ጉዳተኛ በዓለም ላይ የለም። ምክንያቱም እኔ አፍንጫዬ ተመቷል፣ አይኔ ጠፍቷል። ይህ ውስጠኛው ክፍሌም ተጎድቷል፣ አይታይም። መንጋጋ ተሰብሮ በሌላ ሰው ሰራሽ መንጋጋ ነው የምጠቀመው።
ጥርሴ ሞልቋል። ሙሉ በሙሉ የተጎዳው ሰው ነኝ። አሁን ያለውበት ሁኔታ በጣም አስቸጋሪ ነው። ምክንያቱም ቁስለኛ የሆኑ የነርቭ ህመም ያለባቸው ሕክምና አግኝተው መዳን የሚችሉ ግን ተስፋ የቆረጡ ብዙ ጓደኞቻችን አሉ። እግርና እጃቸውን ያጡ ጓደኞችም አሉን። ከላይ ካሉት መሪዎቻችን ጀምሮ እስከ ታች ድረስ የታገንለት ዓላማ ያልነበረም። ይህ ሊበቃ ይገባል። የትግራይ ወጣት ሞትና የእናቶች ለቅሶ ማብቃት አለበት። እንግዲህ የአብዛኛው የትግራይ ወጣት እየደረሰበት ያለው ስቃይ ነው። ሽማግሌ ጀነራሎቹ ያስገድሉታል፣ አካሉን ያሳጡታል፣ ከዛም ይጥሉታል። አሁን ግን ይህ ማብቃት አለበት በሚል ከህወሓት ባፈነገጡና ግፍና መከራ በመረራቸው የትግራይ ወጣቶች የተመሰረተው ሐራ መሬት ይህንን የቀርሳ ቡድን ለመቅበር ቆርጦ ተነስቷል። በአፋር ድንበር ላይ ሆኖም ከፍተኛ ዝግጅት እያደረገ ይገኛል። ህወሓት የሚመካባቸው ጀነራሎችም ይህንን ቡድን በመቀላቀል ትግራይን ለአዲሱ ትውልድ ለማስረከብ እያሰለጠኑ ና እየመሩት ነው። በቀጣይ መረጃችን የቀድሞ የኢትዮጵያ መከላከያ ኢታማዦር ሹም ዘመቻ አሰብን እኔ ልምራውና የዘመናት ቁጭቴን ልወጣሉ። የቀድሞ የኢትዮጵያ መከላከያ ሰራዊት መሪ ጄኔራል ጻድቃን ገብረትንሳኤ ከዚህ በፊት በአሰብ ጉዳይ የተለየ አመለካከት እንደነበራቸው ይታወሳል። ከዓመታት በፊት እነ መለስ ዜናዊ አሰብን ግመል ያጠጡበት ሲሉም የኢትዮጵያን ሀብት ነው እናስመልስ ሲሉ የነበሩት ጄኔራል ጻድቃን በዚሁ አቋማቸው የተነሳ ከኢታማዦር ሹምነታቸው እስከ መነሳት ደርሰው ነበረ። ሻዕቢያም ይሄን ሁሉ ጥፋት እያጠፋ ያለ እንደገና መልሰን የተቆረጠ ተበን አድርገን እዛ መተዋችን ለሀገራችን ትልቅ አደጋ ወደፊት የሚያመጣ ነው የሚል አቋምም ነበረኝ። የተለየ አቋም ነበረኝ እሱ ከሚይዘው አቋም። ከኤርትራ ጋር እንደራደር የሚል ነገር ሲነሳም እነሱ ናቸው ጥፋተኞች፣ በሀገራችን ላይ ሁሉ በደልና ወንጀል ፈጽመዋል፣ ከእነሱ ጋር መደራደር የሚባል ነገር መነሳት የለበትም፣ ልካቸውን ማስያዝ አለብን፣ እዚህ ሀገር ውስጥ በሰላም የምንኖር ከሆነ ልካቸውን ማስያዝ አለብን የሚል አቋም ነበረኝ። አሁን ታዲያ ትውልዱ ርስቱ ለማስመለስ መጠየቁ ደስ ያሰኛልም። ዘመቻውን መርቸው ቁጭቴን ልወጣ ማለታቸውም ተነግሯል። ወደ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? በኮመንት መስጫው በኩል አጋሩን። በቀጣይ መረጃችን ጅቡቲ ለአንዷ ወደባዊ ባለቤትነት ድርሻ እንድትገዛ ላቀረበችው ጥያቄ ኢትዮጵያ ውድቅ ማድረጓ ተገለጸ። ኢትዮጵያ ከባለቤትነት ድርሻው በተጨማሪ ኮሪደር ወይንም የመተላለፊያ መስመር በመጠየቋ መሆኑ ተመላክቷል። የጅቡቲ ወደቦችና የነጻ ቀጠና ባለስልጣን በሰጠው መግለጫ የጅቡቲ መንግስት ለኢትዮጵያ በታጁራ ወደብ ላይ የ60 በመቶ ድርሻ እንዲኖራት አቅርቦ እንደነበረ ይፋ አድርጓል። የባለስልጣኑ ሊቀመንበር አቡበከር ኡመር ሃዲ እንደተናገሩት የኢትዮጵያ ባለስልጣናት ጥያቄውን ያልተቀበሉት ከባለቤትነት ድርሻ በተጨማሪ ኮሪደር ስምምነት ስለፈለጉ ነው። ሊቀመንበሩ በጅቡቲ በሰጡት ጋዜጣዊ መግለጫ ላይ እኛ ግልጽ ነን፣ ያቀረብነው ጥያቄ በታጁራ ወደብ ላይ የ60 በመቶ ድርሻ እንዲኖራቸዋል ብለዋል። የኢትዮጵያ መንግስት ግን ከድርሻው በተጨማሪ ኮሪደር በመጠየቁ ሐሳቡን ውድቅ አድርጎታል። አቡበከር ኡመር ሃዲ አክለውን ጅቡቲ ከኢትዮጵያ ጋር ለመስራት ሁሌም ዝግጁ መሆኗን ገልጸው ኢትዮጵያ ለንግድ እንቅስቃሴዋ የምትጠቀምባቸው ፋሲሊቲዎች መኖራቸውንም ጠቁመዋል። ከመንግስት ጋር በጥሩ ሁኔታ እየሰራ ነው። ወደቦቻችን ለመጠቀም የሚያስፈልጋቸውን ሁሉንም ፋሲሊቲዎች እያቀረብንላቸው ነው። ለኢትዮጵያን በጣም ክፍት ነን ሲሉም ገልጸዋል። ኢትዮጵያ ኤርትራ ነጻነቷን ካገኘችበት ከ1990ዎቹ መጀመሪያ ጀምሮ ወደብ አልባ ሆና መቆየቷ ይታወሳል። በቀጥታ የቀይ ባህር መዳረሻ እንድታገኝ አድርጓታል። የቀድሞ ገዢ ፓርቲ ኢህአዴግ ኤርትራ ስትገነጠል የቀይ ባህር መውጫን ለማስጠበቅ አልቻለም በሚል በተደጋጋሚ ይወቀሳል። በቀጣይ መረጃችን በፓኪስታን ኢስላማባድ ላይ 20 ሰዓታት ያህል ሲካሄድ የነበረው የሰላም ድርድር ኢራን የኒውክሌር ባለቤት የመሆኗ ፍላጎት አልተውም በማለቷ ምክንያት መቋረጡን ተከትሎ አሜሪካ በሆርሙዝ ባህረ ሰላጤ ላይ እገዳ እንደምትጥል ፕሬዝዳንት ዶናልድ ትራምፕ ዛሬ አስታውቀዋል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው በሰፈሩት መልእክት ከአሁን ሰዓት ጀምሮ ወደር የማይገኝለት የአሜሪካ የባህር ኃይል ወደ ሆርሙዝ ባህረ ሰላጤ የሚገቡትንም ሆነ የሚወጡትን ማንኛውንም መርከቦች የማገድ ሂደቱን እንደሚጀምር ገልጿል። የሆርሙዝ ባህረ ሰላጤ በዓለማችን ላይ እጅግ ወሳኝ ከሆኑት የነዳጅ ማስተላለፊያ መስመሮች አንዱ ሲሆን በየዕለቱ 20 በመቶ የሚሆነው የዓለም የነዳጅና የተፈጥሮ ጋዝ አቅርቦት በዚሁ በኢራን ደቡባዊ የባህር ዳርቻ በሚገኘው ጠባብ የውሃ መስመር ያልፋል። አሁን ያለው ጦርነት የኃይል አቅርቦት ዋጋን በዓለም አቀፍ ደረጃ እንዲያሻቅብ ያደረገ ሲሆን በአውሮፓም በእስያና በሌሎችም ሀገራት የነዳጅ አቅርቦት ላይ ከፍተኛ ስጋትን ደቅኗል። ባህረ ሰላጤው ዝግ ሆኖ ከቀጠለ በ3 ሳምንት ውስጥ የአውሮፕላን ነዳጅ እጥረት ሊያጋጥም እንደሚችል የአውሮፓ አየር ማረፊያዎች
ባለፈው ሳምንት ማስጠንቀቃቸው ይታወሳል። እንደ ትራምፕ ማብራሪያ ለ20 ሰዓታት የዘለቀው ይህ ድርድር በአብዛኞቹ ነጥቦች ላይ ስምምነት ላይ ተደርሶ የነበረ ቢሆንም ዋነኛና ቁልፉ ጉዳይም በሆነው የኢራን የኒውክሌር መርሃ ግብር ላይ ከስምምነት መድረስ አልተቻለም። አክሲዮስ መረጃውን አገኘሁት ካለው ምንጭ ጠቅሶ እንደዘገበው ደግሞ ሌላኛው ያለመግባባት ነጥብ የሆርሙዝ ባህረ ሰላጤን የመቆጣጠር ጉዳይ ነው። ትራምፕ በገጻቸው ሲያብራሩም ትርጉም ያለው አንድ ነገር ብቻ መሆኑን ጠቅሰው እርሱም ኢራን የኒውክሌር ፍላጎቷን ለመተው ፈቃደኛ አለመሆኗ ነው ብለዋል። አያይዘውም ገና ከጀምሮ ሲናገሩት እንደነበረው ሁሉ ኢራን መቼም ቢሆን የኒውክሌር መሳሪያ አይኖራትም ሲሉ አቋማቸውን አንጸባርቀዋል። በሌላ በኩል የኢራኑ ዋና አስተዳዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በኤክስ ገጻቸው በሰጡት ምላሽ የኢራን ልዑክ በቅን ልቦና ወደ ድርድሩ መግባቱን ገልጸው በዚህኛው የድርድር ሱር አሜሪካ የኢራንን ልዑክ አመኔታ ማግኘት ሳትችል መቅረቷን ጠቁመዋል። ሆኖም አፈ ጉባኤው ለቀጣይ ድርድር በሩን ሙሉ በሙሉ ያልዘጉ ሲሆን አሜሪካ የእነሱን አመክንዮና መርሆች እንደተረዳች በማንሳት አሁን አሜሪካ የእነሱን አመኔታ ማግኘት ትችል እንደሆነና እንዳልሆነ የምትወስንበት ጊዜ ነው ብለዋል። ቴህራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት እንጂ ለጦር መሳሪያ ግንባታ ለመሆኑ በተደጋጋሚ ስትገልጽ ተደመጣለች። ኢራን በ2015 በተደረገው የኒውክሌር ስምምነት የዩራኒየም ማበልጸግ ስራዋን ለመገደብ ተስማምታ የነበረ ቢሆንም ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከስምምነቱ ማስወጣታቸው ይታወሳል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ኃይሎች ወይም በሰላማዊ መርከቦች ላይ ተኩስ የሚከፍት ማንኛውም ኢራናዊ እርምጃ እንደሚወሰድበት አስጠንቅቀው አሜሪካ ኢራን በባህረ ሰላጤ ውስጥ ያጠመደቻቸው ፈንጆች የማምከንና የማጥፋት ስራ እንደምትጀምር ገልጸዋል። ከዚህ ባሻገር በዓለም አቀፍ ውሃ ላይ ለኢራን ቀረጥ ወይም ክፍያ የፈጸመ ማንኛውም መርከብ የባህር ኃይሉ እንዲያስቆም ትዕዛዝ አስተላልፈዋል። እሁድ ጠዋት ከፎክስ ኒውስ ጋር በነበራቸው ቆይታ ዛቻውን ያጠናከሩ ፕሬዝደንቱ ኢራን በአንድ ቀን ውስጥ ማጥፋት እንደሚችሉ፣ በአንድ ሰዓት ውስጥ ደግሞ የኃይል መሰረተ ልማቷንና ሁሉንም የኤሌክትሪክ ማመንጫዎች ማውደም እንደሚችሉ ተናግረዋል። ይህ የትራምፕ ውሳኔ በዲሞክራት የህግ አውጪዎች ዘንድ ፈጣን ትችትን አስተናግዷል። በሴኔቱ የስለላ ኮሚቴ ከፍተኛ ዲሞክራሲ አባል የሆኑት ሴናተር ማርክ ዋርነር በውሳኔው ላይ ጥያቄ አስነስተዋል። ሴናተሩ በሲኤንኤን ቴሌቪዥን ቀርበው በሰጡት አስተያየት ባህረ ሰላጤውን ማገድ ኢራናውያን መልሰው እንዲከፍቱት እንዴት እንደሚያስገድዷቸው እንዳልገባቸው ገልጸው አሁን ያሉት የኢራን መሪዎች በጦርነቱ ከተገደሉት የቀድሞ መሪዎች ይልቅ ይበልጥ አክራሪ መሆናቸውን የስለላ መረጃዎች እንደሚያሳዩ አስታውቋል። ፕሬዝዳንቱ በፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍና በጦር ኃይሎች አዛዥ ፊልድ ማርሻል አሲም ሙኒር አስተባባሪነት በኢስላማባድ ስለተካሄደው ድርድር ከምክትል ፕሬዝዳንት ጄዲ ቫንስ ከልዩ መልእክተኛው ስቲቭ ዊትኮፍ እና ከያሬድ ኩሽነር ገለጻ እንደተደረገላቸውም ጠቁመዋል። ከድርድሩ በኋላ ምክትል ፕሬዝዳንት ቫንስ እንደተናገሩት ኢራን ኒውክሌር መሳሪያ ላለማምረትም ሆነ መሳሪያውን በፍጥነት ለመስራት የሚያስችሏትን ቴክኖሎጂዎች ላለመሻት ግልጽና አዎንታዊ ቁርጠኝነት ማሳየት አለባት። በሳምንቱ መጨረሻ በሆርሙዝ ባህረ ሰላጤ ላይ የሚደረገውን የመርከብ እንቅስቃሴ መጠነኛ ጭማሪ አሳይቶ የነበረ ቢሆንም ቅዳሜ ዕለት 12 መርከቦች የውሃ መስመሩን ማቋረጣቸውን የተዘገበ ሲሆን የተኩስ አቁሙ ከተነገረ ወዲህ በአንድ ቀን የታየው ከፍተኛው እንቅስቃሴ ቢሆንም ሁኔታው ሊቀጥል እንደሚችልም ተገምቷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።